ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። እንዲህ ባለፈው ፕሮግራማችን ዩኒት 5 ሌሰን 11 አይተናል። ከዛ ቀደም ሲል ስለ ነርቨስ ሲስተም ያለውን ገለጻና ትምህርት አጠናቀን ወደ ሪቪው ኩዌሽኖች ነው የገባ ነው። እንግዲህ እነኚህን ሰልፍ አሰስመንት ኩዌሽኖች ጥያቄዎች አይተናል። ባለፈው ሌሰን 11 ላይ 13 የሚሆኑ ጥያቄዎችን 11 ጥያቄዎችን አይተናል። በዛሬው ደግሞ ቀጣይ የሆኑትን የምናይ ይሆናል። እንግዲህ ሌሰን 12 ሰልፍ አሰስመንት ጥያቄዎችን ካለፈው ቀጣይ ከ11 እስከ 11 አይተናል። ከአንድ ጀምረን 12ኛውን የምናይ ይሆናል ማለት ነው። እንግዲህ ይሄ 12ኛው ጥያቄ how do synapse work የሚለው እንግዲህ how do synapses work ሲል ሳይናፕስ በኒውሮኖች መካከል በአንዱ እና በሌላው ኒውሮን ጫፍ መካከል የሚገናኝና አገናኝ ድልድይ ሆኖ የሚያገለግል ፕሮቶፕላዝሚክ ብሪጅ እንደሆነ አይተናል። ከዛም በተጨማሪ እንዴት ተግባሩን እንደሚያከናውን ነው ያየነው። በዚህ እንግዲህ ጥያቄው ይሄንን እንዴት ሳይናፕስ እንደሚሰራ ግለጽ ነው የተባላችሁት። እንግዲህ ምላሹ እዚህ ጋር ተሰጥቷል። እንግዲህ ምላሽ በሚሰጥበት ጊዜ ዘርዘር ባለ ሁኔታ በሚገባችሁ መልኩ ነው። እናንተ አጠር አድርጋችሁ መልስ መስጠት ትችላላችሁ። ኒውሮንስ ኮሚኒኬት አት ጀንክሽን ኮልድ ሳይናፕስ። እንግዲህ እያንዳንዱ ኒውሮን አንዱ ከአንዱ ቀጥሎ የሚገኝ ነው። በተርታ ይገኛሉ አንዱ ከአንዱ በኋላ ግን በቀጥተኛ ንክኪ እንደሌላቸውና በመካከላቸው በአንዱ አክሶን ቲፕ እና በሌላው ዴንድራይት ቲፕ መካከል ይሄ ሳይናፕስ የምንለው ጋፕ እንዳለ ነው። አት ሳይናፕስ ኒውሮንስ ሴንድ ሜሴጅ ቱ ታርጌት ኒውሮን አናዘር ሴል ቱ ዚ ታርጌት ኒውሮን ኦር አናዘር ሴል። እንግዲህ በሳይናፕስ ውስጥ መልእክቱ ከአንደኛው ኒውሮን ወደ ሌላኛው ኒውሮን የሚተላለፍበት ጋፕ ነው ማለት ነው ይሄ ሳይናፕስ። ሞስት ሳይናፕስ አር ኬሚካል። እንግዲህ መልእክት ማስተላለፊያው በሳይናፕስ ውስጥ በዛ ጋፕ ውስጥ መልእክት ከአንዱ ኒውሮን ወደ ሌላው የሚተላለፈው በኬሚካል መልክ ነው። እነኚህን ኬሚካሎች ደግሞ ኒውሮ ትራንስሚተር እንደምንላቸው በገለጻው ላይ አይተናል። The synapse communicate using chemical messengers። እንግዲህ ኬሚካል መሴንጀርስን በመጠቀም ነው ሳይናፕስ ኮሚኒኬት የሚያደርገው ከአንዱ ኒውሮን ወደ ከሌላው ኒውሮን ጋራ። There are special synapse between effector neuron and the muscles። እንግዲህ በኒውሮኖችና በኒውሮች መካከል ሳይናፕስ አለ። በእነዚህ በአንዱ በአክሶን ቲፕ ላይ እነኛን ኬሚካሎች የያዙ ቪሂክልስ አሉ። እነኛን ኬሚካሎች አመንጭተው በሳይናፕስ በኩል ወደ ሌላው እንደሚተላለፍ ያደርጋሉ። እንግዲህ ይሄ በዚህ መልኩ ነው ማለት ነው። ከአንዱ ዴንድራይቱ ደግሞ ያንን ተቀብሎ ወደ ኤሌክትሮኬሚካል ሲግናል ይለውጠዋል ማለት ነው። There are special synapse between effector neuron and the muscle they stimulate። እንግዲህ ኢፌክተር ኒውሮን ወይንም ሞተር ኒውሮኖች መካከልና በኢፌክተርስ የምንላቸው ግላንድ ወይንም ምስል መካከል ያለ ሳይናፕስ አለ። ያንን ሳይናፕስ ደግሞ ኒውሮ መስኩላር ጀንክሽን ነው የምንለው። እንግዲህ ኒውሮ መስኩላር ጀንክሽን work in the same way as the normal synapse except the chemical crossing in which the gap causes the muscle to contract። እንግዲህ ይሄ ሳይናፕስ ከኒውሮን ወደ ኒውሮን የሚተላለፈው ኬሚካል እና ኤሌክትሮኬሚካል ሲግናል ኒውሮኑ መልእክቱን እንዲያስተላልፍ የሚያደርግ ሲሆን ኒውሮ መስኩላር ጀንክሽን ላይ ከዴንድራይት ቲፕ ኦፍ ሞተር ኒውሮን ወደ መስል ሪሊዝድ የሚሆነው ኬሚካል ግን መስሉ ኮንትራክት እና ሪላክስ እንዲያደርግ ያደርገዋል ማለት ነው። እንግዲህ ይሄ ልዩነት አለ በኒውሮ መስኩላር ጀንክሽን እና በኖርማል ሳይናፕስ መካከል። እንግዲህ ሳይናፕሶች ስራቸውን የሚሰሩት መልእክቱ መጥቶ ፕሪሳይናፕቲክ ኒውሮን ኢንድ ጋር በሚደርስበት ጊዜ ኬሚካል ይመነጫል። ያ ኬሚካል ደግሞ ወደ ፖስት ሳይናፕቲክ ኒውሮን ያልፋል። ይሄ ዛ ካለፈ በኋላ ደግሞ ወደ ኤሌክትሮኬሚካል ሲግናል በመለወጥ በአክሶኑ ውስጥ ይዘዋወራል ማለት ነው። እንግዲህ በዚህ መልኩ ነው ሳይናፕስ ስራውን የሚያከናውነው። ተማሪዎች 13ኛው ጥያቄ ደግሞ which part of the body system gets involved for coordination and rapid response to the stimulus? ጥያቄው ምንድነው የሚለው የትኛው ሲስተሞች ናቸው በቦዲ ኮኦርዲኔሽን ጊዜ ኢንቮልቭ የሚያደርጉ ወይንም የቦዲ ኮኦርዲኔሽን ክንውኖች እንዲከናወኑ የሚያስችሉና
በተለይም ፈጣን የሆነ ሪስፖንድ ወይም ሪአክሽን እንዲከሰት የሚያደርጉት የትኞቹ ናቸው የሚል ነው። ይህን እንግዲህ በአጭሩ መመለስ ትችላላችሁ። እንግዲህ ያው ሴንትራል ነርቨስ ሲስተም እና ኢንዶክራይን ሲስተም ናቸው። እንግዲህ ኢንዶክራይን ሲስተም እና ነርቨስ ሲስተም ናቸው ኮኦርዲኔሽን ስራ የሚሰሩ ሲስተሞች ስንል እነኚህን ሁለት ሲስተሞች ነው። ራፒዱን ደግሞ የሚያካትተው ነርቨስ ሲስተም ነው። ባጭሩ ያንን ማስቀመጥ ትችላላችሁ። ግን ይሄ በግልጽ ማንም ሰው አንብቦ እንዲረዳው በሚል በዚህ መልክ ተቀምጧል። the body systems that get involved in coordination and response to change in the environment or stimuli are the nervous system and the endocrine system, but rapid response to the stimuli is coordinated by the nervous system in rapid reaction such as reflex action. እንግዲህ እዚህ ጋር ምንድነው ኮኦርዲኔሽን በነርቨስ ሲስተም እና በኢንዶክራይን ሲስተም ይከናወናል። እነዚህ ሁለቱ ሲስተሞች ያን ዋነኛ ተግባራቸው። ሌላው ጥያቄው እንግዲህ ራፒድ የሆነ ኮኦርዲኔሽን እና ፈጣን ሪስፖንስ እንዲካሄድ የሚያደርገው የትኛው ነው? ይሄ ነርቨስ ሲስተም ነው። እንግዲህ ከነርቨስ ሲስተም ውስጥም ደግሞ ይሄ ሪፍሌክስ አርክ እንግዲህ በቮለንተሪ ኢንቮለንተሪ ሪአክሽኖች ዲስከስ አድርገናል። እዛ ላይ እንግዲህ ኢንቮለንተሪ ወይም ሪፍሌክስ ሪአክሽኖች ደግሞ ምን ያህል ቅጽበታዊና ፈጣን ምላሽ ሰጪ ፕሮሰሶች እንደሆኑና ሰውነትን ከአደጋ እና ከሌሎች ዳሜጆች እንደሚከላከሉ አይተናል። እንግዲህ ይሄ ራፒድ የሆነ ሪስፖንድ እንድናካሄድ የሚያስችለን ነርቨስ ሲስተም ነው። ኢንዶክራይን ሲስተም ኢት ቴክስ ታይም። በነርቨስ ሲስተም ጊዜ ግን ፍራክሽን ኦፍ ታይምስ ነው። በዚህ በሪፍሌክስ አክሽን ጊዜ ፍራክሽን ኦፍ ሰከንድስ ነው ሪአክት እንድናደርግ የሚያደርገውና ምላሻችሁ ይሄ ነርቨስ ሲስተም ስፔሻሊ ሪፍሌክስ አርክ አክሽን ሪስፖንስ ኢዝ ቬሪ ራፒድ ኤንድ አውቶማቲክ ብላችሁ መመለስ ትችላላችሁ። ይሄ ነው ምላሹ። 14ኛው ጥያቄ ዋይ ሪፍሌክስስ ካን ሃፕን ሶ ኪውክሊ። እንግዲህ እዚህ ጋር ደግሞ የተጠየቃችሁ ፈጣን የሆነ ሪስፖንስ በሪፍሌክስ አክሽን ጊዜ እንደሚካሄድ አይተናል። ለምንድን ነው በሪፍሌክስ አክሽን ጊዜ እንትኑ መልእክት ዝውውሩና ሪስፖንዱ አክቲቭ ኪዊክ ወይም ፈጣን የሆነበት ነው የተጠየቃችሁት። እንግዲህ ለዚህ እናንተም የራሳችሁን ምላሽ ልትሰጡ ትችላላችሁ። በአጭሩ ግን ይሄ ሁሉም ተማሪ አንብቦ እንዲረዳው በሚል በዚህ ዘርዘር ባለመልኩ ተቀምጧል። ሪፍሌክስ አክሽን ኢዝ አን ኢንቮለንተሪ ኤንድ ኒርሊ ኢንስታንት ሙቭመንት ኢን ሪስፖንስ ቱ ዚ ስቲሙለስ። እንግዲህ ሪፍሌክስ አክሽን ኢንቮለንተሪ ነው። ኢንቮለንተሪ ከመሆኑ በላይ በአብዛኛው በጣም ቅጽበታዊ የሆነ ሪስፖንስ ነው ለስቲሙለስ ወይ ኢንቫይሮንመንታል ቼንጅ የምናሳይበት ሪአክሽን ማለት ነው። ሪፍሌክስ ዳዝ ኖት ሪኳየር። ይሄ እንግዲህ ሪፍሌክስ አክሽን ዳዝ ኖት ሪኳየር ኤኒ ቶት ኢንፑት። እንግዲህ ይሄ አእምሮ ውስጥ ሄዶ ታስቦ ተገንዝቦ ካልኩሌት ተደርጎ የሚከናወን ሳይሆን በደመ ነፍስ ሰውነታችን የሚያደርገው ነው። ይሄ እንግዲህ አንዱ ፍጥነቱን እንዲጨምር ያደረገው ነው። ወደ ቶት ፕሮሰስ አይገባም ማለት ነው። ሞስት ሴንሰሪ ኒውሮንስ ኢንቮልቭድ ኢን ሪፍሌክስ አክሽን ዱ ኖት ፓስ ዳይሬክትሊ ኢንቱ ዚ ብሬን በት ቪያ ሳይናፕስ ኢን ዚ ስፓይናል ኮርድ። ወደ ብሬን ከመሄድ እንዲሁም በስፓይናል ኮርድ ጋር ሄዶ ሰውነታችን ሪአክት እንዲያደርግ ያደርግ። ይሄም የመልእክት ዑደት መንገዱን ያሳጥርለታል ማለት ነው። ዚስ ካራክተሪስቲክ አላውስ ሪፍሌክስ አክሽን ቱ ኦከር ሪላቲቭሊ ኪውክሊ ባይ activating spinal motor neurons without the delay routing signal through the brain, although the brain will receive sensory input while the reflex action occurs. ይህ ምንድን ነው የሚለው እንግዲህ ወደ ብሬን ሄዶ ፕሮሰስ ደመሆን ማሰቢያ ማገናዘቢያ ማስተዋያ ጊዜ አይጠይቅም። ስፓይናል ኮርድ ውስጥ በአጭሩ ወደ ብሬንም ሳይሄድ ፕሮሰስ ሆኖ ወደ ሪአክሽን እንድንሄድ ነው የሚያደርገን። ይሄ ባህሪ እንግዲህ ሪስፖንሱ በአጭር መንገድ በአጭር ዑደት እንዲከናወን ቅጽበታዊ ምላሽ እንዲሰጥ ያደርገዋል ማለት ነው። እንግዲህ ይሄ ወደ አንጎላችን አይሄድም ብንል አንጎላችን ክንውኑ ከተከናወነ በኋላ የተከናወነውን ክንውን ሪያላይዝ ያደርጋል። እስኪከናወን ያለውን ሂደት ነው እንጂ የማያውቀው ከተከናወነ በኋላ ሪአክሽናችንን ያውቃል ማለት ነው። ማስነጠሳችንን እናውቃለን፣ ግን ስናስነጥስ ብሬናችን ወይንም ፈቅዶልን ወይንም ፈልገን ዊሊንግሊ የምናደርገው ነገር አይደለም ማለት ነው። እንግዲህ
እንግዲህ ለዚህ ነው ሪፍሌክስ አክሽን ፈጣንና ቅጽበታዊ ሊሆን የቻለበት ምክንያት አንደኛ ወደ አንጎል ሄዶ ታስቦ ፕሮሰስ የሚሆን አይደለም። ሁለተኛ ወደዛ የሚሄደውን ራውት በመቀነስ ፕሮሰሱ ስፓይናል ኮርድ ውስጥ ብቻ በአጭር መንገድ በአጭር ዲስታንስ ውስጥ የሚቀናበር ቅንብር ነው። ይሄም ስለሆነ ፈጣንና ቅጽበታዊ እንዲሆን አድርጎታል ማለት ነው። 15ኛው ጥያቄ ዱ ዩ ቲንክ ዛት ኦል ሪፍሌክስስ አር ሲምፕል? እንግዲህ ይሄ ጥያቄ ምንድን ነው የሚለው ሁሉም ሪፍሌክሶች ሲምፕል ናቸው ወይ? እንግዲህ አንዳንዴ ሲምፕል ሪፍሌክስ አክሽን የሚልም ነገር መጽሐፎቻችሁ ላይ ልታገኙ ትችላላችሁ። እዚህ የተጠየቃችሁት ጥያቄ ሁሉም ሪፍሌክሶች ሲምፕል ናቸው ወይ የሚለው እንዲህ ምላሹን በቀላሉ መመለስ ትችላላችሁ። ኖ ማለት ነው። ኖ ኦል ሪፍሌክስስ አር ኖት ሲምፕል። ይሄ ነው ቀጥተኛ ምላሹ በጥያቄው መሰረት። ግን ማንኛውም ተማሪ ለምን ሲምፕል እንደተባለ እንዲረዳው በማለት እዚህ ጋር ያለው ምላሽ በዝርዝር ተሰጥቷል። ኦል ሪፍሌክስስ አር ኖት ሲምፕል ሰም ኦፍ ዜም አር complicated and involved multiple interneurons and synapse። እንግዲህ ሁሉም ሪፍሌክሶች ሲምፕል አይደሉም። እንዲሁም አንዳንድ ሪፍሌክሶች ብዙ ኢንተርኒሮን ወይም አሴቶሲቭ ኒውሮን እና ብዙ ሳይናፕስ ጋፖችን ይጠቀማሉ። እነኚህ ኮምፕሌክስ ናቸው ማለት ነው። when there are many synapses the reflex is called ፖሊሳይናፕቲክ ሪፍሌክስ። እንግዲህ ብዙ ሳይናፕሶች ጋፖች እና ተከታታይ የሆኑ ኒውሮኖች ሲኖሩ ነው ብዙ ሳይናፕስ የሚኖረው። እንደዛ ያለውን ሪፍሌክስ ፖሊሳይናፕቲክ ሪፍሌክስ ነው። ምነው ፖሊ ማለት መኒ ነው። ፖሊሳይናፕቲክ ሪፍሌክስ እንለዋለን ማለት ነው። እና እነኚህ ውስብስብ የሆኑ የሪፍሌክስ አይነቶች ናቸው ማለት ነው። these reflexes just like the simple ወይንም monosynapic reflex exist in living being especially in human being to keep us safe። እንግዲህ እንደ ሳይናፕቲክ ሪፍሌክስ እና ሲምፕል ሪፍሌክሶች ሁሉ እነኚህ ፖሊስ ሳይናፕቲክ ሪፍሌክሶች በሰውም በሌሎቹም ኃይል ማማሎች ውስጥ የሚገኙና ሰዎችንም ሆነ ሌሎቹን ከአደጋ የሚጠብቁና ለሴፊቲ አስፈላጊ የሆኑ ናቸው ሆነውም ይገኛሉ ማለት ነው። እና ምላሹ የ15ኛው ጥያቄ ይሄ ነው። አጭሩ ምላሽ they are not simple, there are also complex reflexes ብትሉ በቂ ነው። ግን ዝርዝሩ ይሄን ይመስላል ማለት ነው። 16ኛው ጥያቄ ተማሪዎች how are reflexes so important for keeping us safe and helping us to learn? እኛው ጥያቄ እንዴ ግልጽ ነው። ጥያቄው እንደምታዩት እንዴት ነው ሪፍሌክስ ይሄን ያህል አስፈላጊ የሆነውና እንዴትስ ነው እኛን ከአደጋ ለመከላከል የሚጠቅመንና አደጋ ለመከላከል ብቻም ሳይሆን የትምህርት አካል ሆኖ የመማር አካል ሆኖ የሚያገለግለን ሪፍሌክስ አክሽን ጥያቄው። እንግዲህ ምላሹን እናንተ በአጭሩ መጥቀስ ትችላላችሁ። እንግዲህ ሲምፕሊ በስኒዚንግ፣ ቮሚቲንግ፣ ኒጃርክ፣ ብሊንኪንግ ጊዜ አደጋን ይከላከልልናል። ነገር ግን በትምህርቱ እንዴት ነው ሪፍሌክስ አክሽኖች በትምህርት መልክ አገልግሎት ይሰጣሉ ወይ ነው? አኩዌር እናረጋቸዋለን ወይ ነው? የስ ሪፍሌክስም ቢሆኑ ለምሳሌ ታይፕ ስትመቱ ጣቶቻችሁን፣ ፒያኖ ስትመቱ ጣቶቻችሁን ካሰለጠናችሁ በኋላ ያንን ኪውን ሳታዩ የመምታት ነገር ዴቨሎፕ ታደርጋላችሁ። ይሄ ሪፍሌክስ አክሽን ነው። ሳይክል ስትነዱ ሚዛናችሁን ከተወሰነ ወድቃችሁ ተነስታችሁ በመጨረሻ ላይ ግን ሳታው ሚዛናችሁን ጠብቆ የመሄድ ነገር ዴቨሎፕ ታደርጋላችሁ። ይሄ ሪፍሌክስ አክሽን ነው። በመማር አንድ ሰው ያንን ትሬን ሳያደርግ ሊያገኝ የሚችለው ነገር አይደለም። ውሃ ዋና ውስጥ መጀመሪያ እስክትለማመዱና እስክታውቁ ድረስ ትሰምጣላችሁ፣ ውሃ ትጠጣላችሁ፣ አስለማጅ ይዛችሁ ከለመዳችሁ በኋላ ግን ትንሳፈፋላችሁ። ሪፍሌክስ ነው። አንዴ ከለመዳችሁ ወስደው ቢጥሏችሁም የመንሳፈፍ የመዋኘት እነኚህ ያሉ እንግዲህ ከትምህርት የሚገኙ ሪፍሌክሶች ነው ማለት ነው። አንድ ሰው ውሃ ውስጥ ብትጥሉት ካልተማረ ያንን አያገኝም። እንግዲህ በዚህ መልክ ያጥላሉ እና ምላሹ እዚህ ጋር በዝርዝር የተቀመጠው ማየት ትችላላችሁ። በአጭሩ እናንተ በራሳችሁ መንገድ መመለስ ትችላላችሁ። ሪፍሌክስስ ፐርፎርም መኒ ኢሴንሻል ጆብስ ፎር አወር ሴንትራል ነርቨስ ሲስተም። እንግዲህ የተለያዩ ተግባራትን ለማከናወን ይረዱናል። They protect us from danger, help us to move our body and see
እንግዲህ ለእይታም ሰውነቶቻችንን በማንቀሳቀስ ከሴፍ በሆነ መልኩ እንድንንቀሳቀስ ያስችለናል። they are intended to help prevent injury to our bodies እንግዲህ ዋናው የሪፍሌክስ አክሽኖች አስፈላጊነት ሰውነቶቻችንን ከጉዳት ለመጠበቅ ነው ማለት ነው። የሰውነታችንን ፓርት ወይንም በአጠቃላይ አካላችንን ከአደጋ የመከላከል ነው። having good reflex aids performance in sport እንግዲህ having good reflexes aids performance in sports exercise and everyday physical activities such as crossing streets, driving and working እንግዲህ መኪና መንዳት ይሄ በትራያል ኤንድ ኤረር ዴቨሎፕ የምናደርገው ነው። ሳይክል መንዳት እንግዲህ ሌሎች የተለያዩ ስፖርቶችንም በዚህ መንገድ ማዳበር እንችላለን እና ለዚህም እንግዲህ ከትምህርት ጋራ ተያይዞም ሪፍሌክስ አክሽን ይጠቅማል ማለት ነው። ሪፍሌክስ ፕሮሰስ አክሽን ሳንል ሪፍሌክስ ፕሮሰስ በዛም ጠቀሜታ አለው ማለት ነው። 17ኛው ጥያቄ what are the difference between voluntary and ሪፍሌክስ አክሽን እዚህ ጋር የተጠየቃችሁት እንግዲህ እያንዳንዱ የምናከናውነው ክንውን ቮለንተሪ ሊሆን ይችላል፣ ኢንቮለንተሪ ሊሆን ይችላል። እንግዲህ ሪፍሌክስ አክሽኖች ኢንቮለንተሪ ናቸው ታውቃላችሁ። ማስነጠስ፣ ማስመለስ፣ ብሊንኪንግ፣ ኒጃርክ እነኚህን የመሳሰሉት ሪፍሌክስ አክሽኖች ኢንቮለንተሪ ናቸው። ሀርት ቢት፣ ፐሪስተሊሲስ፣ ሴክሬሽን ኦፍ ሆርሞን ባይ ግላንድስ እኛ ፈልገን አውቀን ካልኩሌት አድርገን የሚከናወኑ ክንውኖች ሳይሆኑ በራሳቸው የሚከናወኑ አውቶማቲክ ኢንቮለንተሪ ፕሮሰሶች ናቸው። ሌሎቹ ደግሞ እኛ ፈልገን ለምሳሌ ለመሄድ፣ ለመቀመጥ፣ ለመነሳት፣ ለመዝለል፣ እጅን ለማጠፍ፣ ለመዘርጋት አስበን የምናደርገው ነው እንጂ ሰደንና አውቶማቲክ የሆነ ፕሮሰስ አይደለም። እንግዲህ በሁለቱ መካከል ያለው ልዩነት ይሄ ነው። ጥቀሱ የተባላችሁት ዲፍረንስ ቢትዊን ቮለንተሪ ኤንድ ሪፍሌክስ አክሽን ነው። እንግዲህ ምላሹ ቮለንተሪ አክቲቪቲስ ሃፕን ባይ ዋንስ free will but reflex actions are እንግዲህ voluntary activities happens by one's free will but reflex actions are እንግዲህ voluntary activity በፍላጎት ፈልገን አስበን ካልኩሌት አድርገን የምናደርገው ነገር ሲሆን ኢንቮለንተሪ ሪአክሽን ግን እንደዛ አይደለም። ኢንቮለንተሪ ሪአክሽን ወይም ሪፍሌክስ አክሽን is a sudden rapid automatic and uncontrolled response to a stimulus እንግዲህ ይሄ ሪፍሌክስ አክሽን ጋር ስትመጡ ግን ፈጣን፣ ድንገተኛ፣ አውቶማቲክ እና ልንቆጣጠረው የማንችለው ሪስፖንስ ነው ማለት ነው። ለምሳሌ በርበሬ ቅንጣት አፍንጫችን ቢገባ እናነጥሳለን። ያኔ አስበን አስፈልገን አይደለም። ሰውነታችን ያቺን ቅንጣት ለማስወጣት የሚያደርገው ሪአክሽን ነው። እንደዘነኛለሁ it is instinctive ይሄ ደግሞ በደመ ነፍስ ነው የሚከናወነው እንጂ ተምረን አስበን የምናገኘው ነገር አይደለም። it is instinctive activity that helps to avoid danger or damage እንግዲህ ይሄ በግልጽ ተቀምጧል። በቮለንተሪ ሪአክሽን ቮለንተሪ አክቲቪቲ በፍላጎታችን ፈልገን አስበን ካልኩሌት አድርገን የምናደርገው ሲሆን ሪፍሌክስ አክሽን ግን ፈጣን፣ ድንገተኛ፣ አውቶማቲክ አንኮንትሮልድ ልንቆጣጠረው የማንችል ሪስፖንስ ነው ማለት ነው። በዚህና በእናንተ ባጭሩ በዚህ መልክ መመለስ ትችላላችሁ። የግድ ይሄንን አይደለም ምላሹ። ከዚህ ማስፋትም አጠር አድርጋችሁ መመለስም ትችላላችሁ ማለት ነው። 18ኛው ጥያቄ ጋር ስንመጣ ዲስቲንጉሽ ቮለንተሪ ኤንድ ሪፍሌክስ አክሽን እንዴ ስለ ቮለንተሪ እና ሪፍሌክስ አክሽን ላይ እንትን ብለናል። እስቲ ለዩ በቮለንተሪ እና በሪፍሌክስ አክሽንን መለየታችሁን በምሳሌ አሳዩ ነው። እንግዲህ እዚህ ጋር ባጭሩ ዲስቲንጉሽ ቮለንተሪ ኤንድ ሪፍሌክስ አክሽን ለተባላችሁ ቮለንተሪ አክቲቪቲስ happen by one's free will whereas reflex action is a sudden uncontrolled response to a stimulus። ይሄ ባጭሩ ይሄን ካስቀመጣችሁ በኋላ ኤግዛምፕል ላይ ተጠየቃችሁት በትክክል መገንዘባችሁን ቮለንተሪ አክቲቪቲን እና ሪፍሌክስ አክሽንን በትክክል መገንዘባችሁን ዲፋይን ካደረጋችሁ በኋላ ግንዛቤያችሁን በተጨባጭ ማስረጃ ግለጹ ነው። ምሳሌ አንዳንድ ምሳሌ ስጡ ነው የተባላችሁት። ከዛም በላይ መስጠት ትችላላችሁ። ኤግዛምፕል contracting and relaxing skeletal muscle to move the body or its part is a voluntary activity while
ስኒዚንግ፣ ካፊንግ፣ ብሊንኪንግ ኤክሴትራ አል ሪፍሌክስ አክሽን። እንግዲህ እዚህ ጋር አብዛኞቹ ስኬሌታል መስሎች ቮለንተሪ ናቸው። ስንሄድ፣ ጣቶቻችንን ስናንቀሳቀስ፣ አፋችንን ስናንቀሳቀስ፣ ስንናገር የከንፈሮቻችን ርግብግብሽ፣ ምላሳችንን ስናንቀሳቀስ፣ ሆዳችንን ስናንቀሳቀስ እነኚህ ስኬሌታል መስሎች በእኛ ፍላጎት የሚንቀሳቀሱ ነገሮች ናቸው። እነኛ በሙሉ የቮለንተሪ አክቲቪቲ ኤግዛምፕሎች ሲሆኑ ማስነጠስ፣ መሳል፣ ይሄ አይንን መጨፈን፣ የሆነ ነገር ወደ አይናችን ሲጠጋ እኒህ የመሳሰሉት ሪፍሌክስ አክሽን ናቸው። እንግዲህ ይህንን እና ሌሎችንም ምሳሌ የራሳችሁ ምሳሌ መስጠት ትችላላችሁ። እንግዲህ ነርቨስ ሲስተምን በተመለከተ ያሉን ከዛ ጋር ተያያዥነት ያላቸውን ጥያቄዎች አይተናል። በሚቀጥለው ወደ ድረግ አቢዩዝ የምናልፍ ይሆናል። ጥቂት ጥያቄዎቻችንን በዚህ ያጠናቀናል። ተማሪዎች እንግዲህ የዛሬውንም ሌሰን በዚህ የምናጠናቅቅ ይሆናል። ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይህንን ትምህርት ለማሻሻል ያስፈልጋሉ የምትሉትን ግብዓት እንድትሰጡን፣ ከዛም በተጨማሪ ትምህርቱ ተደራሽ ይሆን ዘንድ ለሁሉም ተማሪዎች ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። በሚቀጥለው ሌሰን እስከምንገናኝ ድረስ ተማሪዎች በደህና ሰንብቱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኖች ጨለማ